ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን በአንድ ሰበር መረጃ ስላገኘው ነው ሰዓቴን ሳይደርስ የገባሁት። በተለይም የሀገራችን ተጨባጭ ሁኔታ እንደሚታወቀው በተደጋጋሚ ጊዜያት እንደምንገልጸው ከጊዜ ወደ ጊዜ ነገሮች እየተቀያየሩ ያለበት ሁኔታ ይስተዋላሉ። ይሁን እንጂ ይህንኑ መረጃ ለእናንተ ማካፈል ስላለብን አሁን በሰበር ዜና ገብቻለሁ። ኮሎኔል ማባ መክዳቱ እጁን መስጠቱ እየተገለጸ ነው የሚገኘው። በተለይ ዳውንት ላይ ከፍተኛ ተኩስ በአሁኑ ሰዓት እየተከናወነ ይገኛል። ጦርነቱ እጅግ በጣም በርክቷል። በተደጋጋሚ ጊዜያቶች የሚደረገው ትግል በተለይ በፋኖች በኩል ጠንክሮ መገኘቱ ነው የተገለጸው። ታዲያ ኮሎኔል ማባ በዚህ ሁኔታ ላይ እንዴት እጁን ሰጠ የሚሉ ወገኖችም ጨምሮ መጥተዋል። በዚህ ሰዓት በተለይ በዚህ ከዳውንት በአይሮፕላን ወስደውታል የሚል መረጃም እየወጣ ነው የሚገኘው። መንግስት በአካባቢው ሁልጊዜም በትኩረት እያስከዳ የሚገኘው ነገር አሁን በተለይም በትግሉ ላይ የሚንቀሳቀሱት አካላቶች ጭምር እየነጠሩ እየወጡ ነው የሚሉ ወገኖችም አሁን ጨምረዋል። ለመሆኑ ይህ እውነተኛ ዘገባ ነው ወይስ አይደለም? ይህም በተመለከተ በተለይም ከዚሁ ከአፋሕድ ጉዳይ ከሚመለከታቸው አካላት በውጭ ጉዳዩን እየተከታተለ ለመገናኛ አውታሮችም ከሚሰጡት አንዱ መስመር ላይ ነው የሚገኘው። ምን እየተፈጸመ ነው የሚለውን ከነሱ ጋር አጠር ያለ ማብራሪያ ጠይቃለሁ። አብራችሁን ቆዩ ተመልካች አድማጮቻችን። በጣም አመሰግናለሁ እንግዳችን። እስቲ ስምህንና የስራ ኃላፊነትን አስተዋውቀንና ወደ ጉዳያችን እንመለስ። እርግጥ ነው ወይም በትክክል ነው ኮሎኔል ማባ ከፋኖ ወጥቶ እጁን መስጠቱ እየተገለጸ ነው እና ያለው ይህንን ነገር ብታረጋግጥልኝ አመሰግናለሁ። እሺ አመሰግናለሁ ዘውዱ። እንግዲህ እኛም ሌሊት አካባቢ ነው የሰማነው ይሄን ጉዳይ በአሁኑ ሰዓትና ከሌሊት። እስቲ መጀመሪያ መጀመሪያ ደረጃ ወደ መረጃው ሳንሄድ ስምህን እና ያለህን የስራ ኃላፊነት ለዚህ መግለጫ ለመስጠት። እሺ አመሰግናለሁኝ። እኔ ስሜ ቶማስ ኃይሉ ይባላል። በአፋሕድ የውጭ ህዝብ ግንኙነትና የሚዲያ ኃላፊ ነኝ። በወሎ ዕዝም የወሎ ዕዝ ተወካይ ነኝ። አመሰግናለሁ አቶ ቶማስ። እንግዲህ በእርግጥ ኮሎኔል ከድቷል፣ እጁን ሰጥቷል። እንግዲህ መረጃዎች እንደሚያሳዩን ሰሞኑ በተከታታይ ውጊያ ላይ ነበረ። ነገር ግን ትናንትና ከሌሊት ጀምሮ ነገሮች ተቀያይረዋል። በእርግጥ እጅ ገባ ማለት ደፍሬ መናገር አልችልም። ካለኝ መረጃ አንጻር እየወጡ ያሉ መረጃዎች ያው የስልክም አንዳንድ ነገር ችግር ስላለ አጠቃላይ ኮሎኔሉ በአሁኑ ሰዓት ከሰራዊቱ ጋር አይደለም፣ ከሰራዊቱ ወጥቷል። ወዴት እንደሄደ የት አካባቢ እንዳለ የምናውቀው ነገር የለም። ነገር ግን ይህንን በተከታታይ እየተከታተልን ያለ ነው። ለመንግስት እጅ ሰጥቷል የሚለውን ጉዳይ ትክክለኛ ማስረጃ እስካሁን አላገኘንም። ነገር ግን ከሰራዊቱ ያው እንዳልኩ ተለይቶ ወዴት አቅጣጫ እንደሄደ አይታወቅም። በዛም ላይ ክትትል እየተደረገ ነው ያለው። ይህንን በተመለከተ ከስፍራው ያለው ጉዳይ የሚመለከተው አካል መግለጫ ሰጥቶበታል። በአሁኑ ሰዓት ምንም አይነት ኃላፊነት እንዳያንቀሳቀስና ከውትድርናውም የወጣ መሆኑን መግለጫ ሰጥቷል። ይህንንስ መግለጫ አይታችሁታል? አዎ መግለጫውን አይተነዋል። እንግዲህ የወሎ ዕዝን የሰጠው መግለጫውን የወሎ ዕዝ እስከሰጠ ድረስ ታማኝነት አለው። ዕዙ ነው ራሱ የሰጠው። ባለው ሁኔታዎች በዚህ ሰዓት ኮሎኔሉ ምንም አይነት ከዕዛችን ጋር ያለው ምንም አይነት ግንኙነት የለውም። ባለፉት 2-3 ቀኖች በተደረጉት ግምገማ ላይ በዚህ ይሄን ነገር ተነስቶ ከስራቸው አግደናቸዋል የሚል ነው መግለጫ ያወጣው። መግለጫውን ደግሞ ደውለን ጠይቀን አረጋግጠናል። አዎ እኛ ነን ያወጣነው የሚል መልስ ነው የመለሱልንና ትክክለኛ መግለጫ ነው የወጣው። በእርግጥ ለተመልካቾቻችንም ለማስረዳት ያህል የተላከው መግለጫ በማህተም የተደገፈ ደርሶኛል። እኔም ከጥር 4 2018 ዓ.ም ጀምሮ ከአፋሕድ ወሎ ጠቅላይ ግዛት እዚህ የተሰጠ ወቅታዊ መግለጫ ነው የሚለው። እንግዲህ የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋሕድ ማዕከል በሰሩ የሚገኙትን ሁሉም የጠቅላይ ግዛቶች ዕዞች ራሳቸውን በሰርጎ ገቦች እና ከጸረ ፋኖ አንድነቶች እንዲያጸዱ በተላለፈው መመሪያ መሰረት አዛዣችን በጎንዮሽ
ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል። በዚሁ መሰረት አንደኛ ኮሎኔል ፋንታው ሟባ ካለው ኃላፊነት ቦታ እንዲነሳ እና እንዲታገድ ተወስኗል። ስለዚህ ኮሎኔል ፋንታው ሟባ በየትኛው እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን። አፋሕድ ወሎ ጠቅላይ ግዛት ጥር 4 2018 ዓ.ም ተደረገ። አቶ ተባስ እንግዲህ መግለጫው ያንን ነው የሚያው አንደኛ ግምገማና እንደዚህ ስናረግ ቆይተናል ይላል። መጀመሪያ ከመክዳቱ አስቀርቦ ኮሎኔል ፋንታው ሟባ መግለጫው መውጣት አለበት የሚሉ ወገኖች አሉ። ለምንድን ነው አሁን ከወጣ በኋላ መግለጫው ሊሰጥ የተፈለገው ወይም እጁን ከሰጠ በኋላ? አመሰግናለሁ። እንግዲህ እንደሚታወቀው አጠቃላይ እንደ አፋሕድም ጠለቅ ያለ ግምገማ በሚደረግበት ሰዓት ነገሮችን አፋሕድ በትዕግስት ነው የሚያየው። ብዙ ጊዜ እንደሌሎቹ በማሰርና በመግደል ወይም መግለጫ በማውጣት ብቻ አይደለም። አንድ ሰው በትግሉ መጀመሪያ ለትግሉ ዲሞክራሲ ማሳየት አለበት። አፋሕድ ትልቁ እንትኑ ለተዋጊዎችም ሆነ ለአዋጊዎች የዲሞክራሲ መብት መስጠት ነው። ከፈለገ ለህዝብ ህልውና የሚታገል ይታገላል፣ ካልታገለ ደግሞ የሚፈልገውን እርምጃ መሄድ ይችላል። በጉልበት ወይም በግዳጅ የሚደረግ ነገር የለም። ከዚህ በፊት በተከታታይ አፋሕድ የራሱን ግምገማ አድርጓል፣ የራሱን አቋም ወስዷል። ትገማገማለህ፣ መጠየቅ መብት ነው። ከብልጽግና ጋር መደራደር ከሌሎቹም ጋር መደራደራለሁ ካልክ እንደ መብት ይቆጠርልሃል። ይቀበሉሃል አይቀበሉህም ሌላ ጉዳይ ነው። ነገር ግን መብትህ ነው። በዚህ ዙሪያ ላይ እንግዲህ ብዙ ጊዜ ኮሎኔሉም ከህወሓት ጋር አልሰራም በማለታቸው የሚታወቁ ነው። ዙሮ እሳቸው ወደ ከሸዋ ወደ ምዕራብ ወረዳ ወደ ብላንታ በሄዱበት ሰዓት ብዙ ውጊያዎችን እያደረጉ ነው የሄዱት። ብዙ ተጋድሎችን አድርገዋል። ብዙ ከተማዎችን እየተቆጣጠሩ ነበረ። ነገር ግን ይሄ ግምገማ ተደርጎ መግለጫው ከመውጣቱ በፊት ሊያወጡ እየተዘጋጁ ባለበት ሰዓት ነው እንግዲህ ይሄ ነገር የተፈጠረው። ሌሊት ነው የተፈጠረው። ያው አሁንም ኮሎኔሉ እጅ ሰጥቷል ማለት ሳይሆን ዙሮ መግለጫው ቀድሞ እንደወጣ እንዲታወቅ ነው የምንፈልገው። አሁን ኮሎኔሉ እጅ ሰጥቷል አልሰጠም አይደለም። ከአካባቢው ተሰውሯል፣ የለም ከታጋዮቹ ጋር የለም። ቀድሞ ነው የወጣው። ይሄ ደግሞ እንትን ያው የሚዲያም የኢንተርኔትም ችግር ስላለ ነው እንጂ አስቀድመው ነው ያወጡት። በጣም አመሰግናለሁ አቶ ቶማስ። ከዚህ ቀደም እንደሚታወቀው ማስረሻ ሰጤም እጁን ከሰጠው ወይም በመንግስት ቁጥጥር ስር ከገባ በኋላ ነው መግለጫ የሰጠው ታግዷል የሚለው። በተመሳሳይ ሁኔታ ይሄም አሁንም ተፈጽሟል። ስለዚህ ድግግሞች ታስተውሏል የሚል ነገር አለ። ይህንን ከዚህ በኋላ የማስተካከል ነገር ይኖር ይሆን? በእርግጥ ልክ ነው። ድግግሞች ይበዛል። ነገም ሊቀጥል ይችላል። ትግል ነው። ከውስጥ ብዙ መሰል ሰዎች ሊኖሩ ይችላሉ። እነዛን ለይተ ለማውጣት ራሱ ትግሉ እየጠራ የሚሄድበት ሰዓት ነው ያለው። በአሁኑ ሰዓት የአማራ ህዝብ የአማራ ፋኖ በአንድነቱ ላይ እየሰራ አንድነቱን አጠናክሮ እየመጣ ባለበት ሰዓት እንዲህ አይነት ክስተቶች እየተከሰቱ ነው ያሉት። ይሄ ክስተት የግል ኢጎም ሊሆን ይችላል። አንዳንድ ነገሮችም የማናውቃቸው ነገሮች ሊኖሩም ይችላሉ። ግን አብዛኛው አንድነቱ በመጣ ሰዓት እየከዳ የምትሄድ ከሆነ የግል ኢጎ ነው። ምክንያቱም ሌላ ምንም አይነት ችግር የለብህም። እስከዛሬ የኖርክበት ትግል ነው። ብዙ ዋጋ የከፈልክበት፣ ብዙ መስዋዕትነት የከፈልክበት ነው። አሁን አማራው ተጠናክሮ የተለያዩ አደረጃጀት ይዘው የነበሩ ወደ አንድነት እየመጡ እየሰሩ ባሉበት ሰዓት እንዲህ አይነት ነገር በመፈጠሩ ሁላችንን ማሳዝኖናል። ወደፊትም እንዳፋሕድ ይደገማል ብለን አናስብም፣ አይደገምም። ነገር ግን ነገም እንዲህ አይነት ነገር ሊወጣ ስለሚችል እንዳፋሕድ እንደ ድርጅት ጠንክሮ የሚወጣበትን ከውስጥ ያሉ አራሙቻዎችን እየነቀልክ የምትሄድበት ነገር ነው የሚኖረው። ነገም ለህዝባችን አዲስ አይሆንም። ምክንያቱም ትግሉ ይቀጥላል። ከልብ አመሰግናለሁ። ግን እሺ ቀጥል። እንግዲህ ጠንካራ አመራሮች ያሉበት፣ ጠንካራ ተዋጊዎች ያሉበት ነው። የህልውና ትግል ነው። ይህን ለማስቀጠል ደግሞ ትግሉ ይቀጥላል። ህዝቡ በዚህ ሰዎች ግለሰቦች በከዱ ቁጥር መሪዎች በከዱ ቁጥር ምንም አይነት መደናገር ውስጥ እንዳይገባ ለህዝባችን መልእክት እናስተላልፋለን። ምክንያቱም ትግሉም እየጠራ የሚሄደው ከዛ አንጻር ስለሆነ ከዚህ በፊት ማስረሻ ሰጤ እጁን በሰጠበት ወቅት ኮሎኔል ሞሀባም ይከተላሉ የሚል ነገር መነገሩ ይገለጻል። ይህንን በተመለከተ ራሱ ኮሎኔሉ እንደዚህ አይነት ነገር እኔ ያስተማርኩት፣ እኔ ያሰለጠንኩት፣ እኔ የማረኩትን ጋር እጄን አልሰጥም የሚል አስተያየት መስጠታቸው ይታወቃልና አሁን እንደው ይሄ ነገር ሲከሰት
እንደ አፋድ ምንድነው በእናንተ በኩል የተሰማችሁ? ወደፊት ሴን ጉዳይ በተመለከተ እንዴት ይስተካከላል? እንደነዚህ አይነት ሰዎች የሚናገሩትና የሚሰሩት ለየቅል ሆኖ ሲገኝ ምንድነው ለወደፊቱ ጥንቃቄ ልትወስዱበት የሚገባ ጉዳዮች ይኖራሉ የሚል አስተያየት አለና በአንተ በኩል ምንድነው በዚህ ላይ የምትለኝ? እንግዲህ እንደ አፋሕድ በጣም ሁሉን ያስደነገጠ ነው፣ ያልተጠበቀ ነው። በጣም እውነት ለመናገር አስደንግጦናል። ምክንያቱም ኮሎኔሉ በዚህ ደረጃ የማይጠበቁ ናቸው። ጠንካራ አመለካከት፣ ጠንካራ አቋም ያለው ሰው ነው። ይህም በሚናገርበት ሁኔታ፣ ይህንን አጠናክሮ በሚሄድበት ሁኔታ በዚህ ሳምንት ውስጥ የሚያካሄደውን ውጊያ ስታየው በእንደዚህ አይነት ነገር በፍጹም ልጠረጠር አትችልም። ግን ትግል ነው። ይሄ ትግል ደግሞ መስዋዕትነት ይጠይቃል። አሁንም ነገም ቢፈጠር እንደ አፋሕድ ጠንክሮ መሄድና ትግሉን ማስቀጠል እንጂ ወደኋላ የሚያንበረክከው ምንም አይነት ነገር የለም። መሪዎች ይሄዳሉ፣ መሪዎች ይወለዳሉ፣ ትግል ይቀጥላል። ይሄን ነው አፋሕድ እንደ አቋም፣ እንደኔም እንደ ግሌም አፋሕድም ከዚህ የተለየ አቋም አለው ብዬ አላምንም። ትግሉን ያስቀጥላል። አቶ ቶማስ በጣም አመሰግናለሁ። ነገሩ እየጠነከረ መሄዱ በተለይም የድርድሩ የውይይቱ ጉዳይ ፈር እየያዘ ሲመጣ በአንዳንድ ወገኖች ዘንድ በተለይም ስልጣን እናጣለን፣ መብታችን ይጓደላል፣ ኃላፊነታችን ይጓደላል የሚል ስጋት ስላለባቸው ነው የሚክዱት የሚሸሹት እነዚህ አካላቶች የሚሉ ወገኖች አሉ። በሌላ በኩል ደግሞ በልዩ ልዩ ጥቅማ ጥቅሞች ምክንያት የከዱ ይኖራሉ፣ እየከዱም ነው የሚሉ አሉ። በሌላ በኩል ደግሞ ሶስተኛው እንደ ምክንያት የሚነሳው ነገር በተለይም እነዚህ ሰዎች ከዚህ ቀደምም ተልኮ ተሰጥቷቸው የመጡ ናቸው የፋኖን ትግል ለማደናቀፍ የሚሉ ወገኖች አስተያየቶች ይሰጣሉና እንደው በኮሎኔል ሞሃባ በኩል የሚነሳው ሀሳብ ከምን አኳያ ሊሆን ይችላል የመክዳቱ ጉዳይ? እንግዲህ እውነት ለመናገር ኮሎኔሉ በምናውቀው እስከ ዛሬ በነበረን አቋሙ ለአማራ ዋጋ የከፈለ ነው። ዛሬ ሄዷል ብለን ወይም እጅ ሰጥቷል ወይም የሆነ ነገር ተፈጥሯል ብለን የምንክደው ምንም አይነት ነገር የለም። ለአማራ ድርጅት ለአማራ ሕዝብ ዋጋ ከፍሏል። ብዙ መስዋዕትነቶችን ከፍሏል። ብዙ ትችቶችንም ያስተናግዳል። ነገር ግን በሰራ ቁጥር ትችቶችን ታስተናግዳል። የሚሰራ ሰው ደግሞ ይተቻል። ምንም ችግር አልነበረውም። ነገር ግን አሁን ያለው በዚህ በተልኮም ይዞ የመጣ ነው ልንለውም አንችልም። ኮሎኔሉን በተለይ በተልኮ የሚንቀሳቀስ ቢሆን እንደዚህ አይነት ፍላጎት ቢኖረው የእሱ ጓደኞች በእሱ ደረጃ ያሉት በጀነራል ደረጃ አምባሳደር እንኳን ወይም ሌላ ቦታ የተቀመጡ ናቸው። ትልልቅ ቦታ ተቀምጦ መስራት የሚችል ነበረ። በዚህ ልንገመግመው አንችልም። ነገር ግን ከጊዜ በኋላ አሁን የለወጠበትን ምክንያት እንዳልከው እንግዲህ የግል ጎም ሊሆን ይችላል፣ የስልጣንም ነገር ሊሆን ይችላል። ያው ብዙ ነገር አሁን ፋኖ ወደ አንድነት ሲመጣ እከሌ ከዚህ ቦታ ለቆ እከሌ ይሆናል፣ እከሌ ከዚህ ወደዚህ ይለቃል፣ እከሌ አመራሩን ይሄን ይይዛል፣ የመከላከያውን ይይዛል ምናምን የሚባል ነገሮች እየተናፈሰ ባለበት ሰዓት አሁንም ነገ ይሄን ቦታ አልተሰጠንም የሚሉ ኃይሎች ሊወጡ ይችላሉ፣ ሊሄዱ ሊከዱ ይችላሉ። ያ የመጡበትን የመጀመሪያ ዓላማ አላወቁትም ማለት ነው። ወይ ለስልጣን ነው ለአማራ ሕዝብ ሳይሆን ለስልጣን ብለው ነው የመጡት። ስልጣናቸው ሲነካ እንግዲህ እንዲህ አይነት ውሳኔ የሚወስኑ ከሆነ በጣም ነው የሚያሳዝነው። ሁላችንም አንገት ያስደፋ እንደ አማራም እንደ ድርጅትም ያፈርንበትና አንገት ያስደፋ ሁኔታ ስለሆነ ነገሮችን በዛ አንግል ሳይሆን ማየት ያለብን በግል ኢጎ በሚለው አንጻር እየታየ ነገም ከነጎዳም ሌሎች ሰዎች ቢወጡና ቢሄዱ ትግሉ ግን ይቀጥላል እየጠራ እንደውም ጠንካራ መሰራረት ጠንካራ ድርጅት እየተመሰረተ ይሄዳል የሚል ሀሳብ ነው ያለኝ። እኔ ከልብ አመሰግናለሁ። እስቲ እንደ ለመጨረሻ በተለይም በአሁኑ ሰዓት ኮሎኔል ሞሃባ ከነበረበት ዳውንት አካባቢ የመንግስት ኃይል ከፍተኛ ውጊያ እያደረገ መከበባቸውም እየተገለጸ ያለበት ሁኔታ አለ። እሱን ለመውሰድ በመጡበት ሰዓት በሄሊኮፕተር እንደሄዱ ነው እንግዲህ አሁን የደረሰኝ መረጃ። ምናልባት በአንተ በኩል ተጣርቶ ትክክለኛው እስከምታረጋግጥ ይሄ ነው የሚል ውሳኔ ባይሰጥበትም ባለኝ መረጃ በሄሊኮፕተር መወሰዳቸውን እና እዛ አካባቢም ከፍተኛ የተኩስ ልውውጥ እየተከናወነ እንዳለ መረጃዎች እየወጡ ነው ያሉት ከስፍራው የደረሱኝ መረጃዎች። በእኔ በኩል አሁን እነዚህን በፋኖ በኩል ዙሪያቸውን ተከበው በሚደረገው ውጊያ ላይ ምናልባት በአፋሕድ በኩል የተደረጉ ሌላ የማገዝ ችግር ውስጥ የገቡትን አካላቶች ነፃ ለማውጣት የሚደረግ ጥረት ይኖር ይሆን? እንደው በአንተ በኩል ያለ መረጃ ይኖራል? ዘውዱ፣ እስካሁን እንግዲህ ባለኝ መረጃ በጣም ጠንካራ ውጊያ እየተካሄደ ነው ያለው። በዛ አካባቢ ያሉ የአፋሕድ ሰራዊቶች አሉ። ተጨማሪም ደግሞ የደጋው መብረቅ ክፍለ ጦር አለ። አብሮ እገዛ የሽፋን እየተሰጣጡ በጣም በከፍተኛ ደረጃ በዚህ ሰዓት ውጊያ ላይ ናቸው ያሉት።
ውጊያ ላይ ናቸው ያሉት። እገዛም እየተደረገላቸው ነው። ከሌላም አካባቢ እንግዲህ እንቅስቃሴ እየተደረገ ነው። ወታደራዊ መረጃ ስለሆነ ብዙ መስጠት አያስፈልግም። ነገር ግን ተጋግዘው ከአፋባ ጋር ከደጋው መብረቅ ጋር ውጊያ እያደረጉ ነው በዚህ ሰዓት ያለው። ግን በሄሊኮፕተር መጥተው ወስደውታል የሚለው ትክክለኛ መረጃ ስለሌለኝ መረጃውን ጠብቄ ደውዬ ላሳውቅ እችላለሁ የሚል ሀሳብ ነው ያለኝ። ከልብ አመሰግናለሁ። እንደው በመጨረሻም አቶ ቶማስ በውጭም በሀገርም የሚገኙትን በዚህ የትግል ሁኔታ ላይ እንደነዚህ አይነት ሰዎች ሲክዱ የሚያስደነግጥ ነገር ነውና ምንድነው ያለህ መልእክት ለኢትዮጵያኖች በአጠቃላይ በትግሉ ላይ ላሉትም በተጓዳኝም በውጭ ለሚገኘውም በሀገር ውስጥም ላለው እንደነዚህ አይነት ነገሮች የድንጋጤ ነገር ሊያስከትል ይችላልና ምንድነው ያለ መልእክት? እሺ አመሰግናለሁ። እውነት ለመናገር እንኳን አማራውን አይደለም ኢትዮጵያውያንን ያስደነገጠ ነገር ነው ያለ የተፈጠረው። ነገር ግን ይሄ ሁኔታ ደግሞ ትግል ነው፣ ሊያስደነግጠን አይገባም። እንዳውም ጠንካራ ሆነን እንድንሄድ ራሳችንን ዙሪያችንን እንድንፈትሽ ከዚህ በፊት የነበርነው የእርስ በርስ መነቋቆር የእርስ በርስ ዜናዎች ማውጣት የማይሆን ፕሮፓጋንዳ መስራት ቀርቶ እንዳውም የበለጠ አንድነቱን አጠናክሮ እንደ አማራም ነፃ የሚወጣበትም እንደ ኢትዮጵያም አንድ ላይ የምንጓዝበትን መንገድ በጠንካራ መንፈስ ተባብረን ካለንበት ችግር ወጥተን አንድነታችንን አጠናክረን ምንም ሳንደናገጥ ቆራጥ ልጆች አሉን፣ ቆራጥ መሪዎች አሉን። እነሱን ይዘን በጋራ ተጋግዘን ወደፊት መሄድ አለብን የሚል ሀሳብ ነው ያለኝ። ጥሬንም የማስተላልፈው በዚሁ ልክ ነው። ከልብ አመሰግናለሁ። በድጋሚ አቶ ቶማስ እግዚአብሔር ይስጥልኝ ስላስተያየቱ። እሺ አመሰግናለሁ ዘውዱ፣ እግዚአብሔር ይስጥልኝ። ታንክ ዩ። እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው የዘውዱ ሾው ሚዲያ በተቻለን አቅም ከቦታው ከስፍራው ያሉ መረጃዎችና ወይም ጉዳይ የሚመለከታቸው አካላትን በማቅረብ መረጃ በማቅረብ በኩል ያው የሚታወቅ ነው። አሁንም በተለይም እንደ አንድ ጋዜጠኛ እንደ አንድ ኢትዮጵያዊም በተጓዳኝም ደግሞ ይህን ትግል እንደሚደግፉ አካላቶች ለኢትዮጵያ ነፃነትና ፍትህ እንደሚታገል የመገናኛ አውታር ወይም ሚዲያ በተቻለ መጠን መረጋጋት ያስፈልገናል። ይህ የአማራ ፋኖ ትግል የአንድ ግለሰብ ወይም የአንድ አዛዥ አይደለም፣ የኢትዮጵያ ሕዝብ ጉዳይ ነው። ስለዚህ የፈለገው ቢክድ ከዚህ በኋላም ሌሎች በርካታ አመራሮች በጣም እምነት የሚጣልባቸው ቢከዱ እጃቸውን ቢሰጡ በተለያየ ምክንያቶች ከትግሉ ቢያፈገፍጉ በምንም ጉዳይ የሚቆም እንዳልሆነ ሊታወቅ ይገባል። በተለይም በመገናኛ አውታሮች ዘንድ ወይም በባልደረቦቼ ያው በሚዲያው ላይ የሚሰሩት በአጠቃላይ ዘገባዎቻችንን ስናደርግ በተቻለ መጠን ይህ ትግል የሚደናቀፍበትና ወይም እንቅፋት ውስጥ የገባ እንደሆነ ተደርጎ ለመዘገብ መቻኮሉ ጠገቢ ነው ብዬ አላምንም። ወይም ደግሞ የትግሉ ሁኔታ ይሄ ፋኖ ከዚህ ፋኖ እንደዚህ ይሻላል፣ አንዱ ፋኖ ከአንዱ ፋኖ እንደዚህ ነው እያል ወደ ትችት ባንገባ የሚል የግል አስተያየት ነው ያለኝ። ብልጽግናዎች ይህንን በተመለከተ ብዙ የሚሰሩበት ዘገባዎች አሉ። አሁን እንግዲህ ከደቂቃዎች በኋላም ይቀጥላል ብዬ አስባለሁኝ። ይህንን በማራገብ በኩል የሚሰሩት በጣም በርካታ ጉዳዮች አሉ። ስለዚህ ይህን ትግል የሚደግፉ በመላው ዓለም የምትገኙ ኢትዮጵያና ትውልደ ኢትዮጵያኖች በተለይም የአማራውን ትግል ላይ ትኩረት ሰጥታችሁ የምትሰሩ ሚዲያዎች በተለይ ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። ይህንን ትግል ለማደናቀፍ የሚጥሩ በርካታ አካላቶች አሉ። ይሁን እንጂ በዚህ ትግል በኢትዮጵያ ነፃነትና ፍትህ እኩልነት እንዲሰፍን በሚሰሩ መገናኛ አውታሮች ላይ ግን አሁንም ቢሆን ጥንቃቄ ባለው መልኩ ስራዎች ሊሰሩ ይገባል ነው ምንለው። ትግሉ ይቀጥላል። ገና በጣም በርካታ የምናያቸው አሳዛኝ የሚያስከፉ ጉዳዮች ሊከሰቱ ይችላሉ። ግን ይኸው በምስሉ ላይ እንደምታዩት እንዲህ አይነት የጀግንነት ተግባር የተፈጸመው ወሎ ላይ ነው። ይህ ሁሉ የመከላከያ ኃይል በየቀኑ እየጎረፈ እንኳን በመንግስት በኩል ተማርከናል፣ ተሸንፈናል የሚል አስተያየት የሚሰጡበት ጊዜ እንደሌለ የምናውቀው ነው። በመረጃዎች እንደምታዩት ይህ ሁሉ ጦር በየቀኑ እያጨናነቀ የሚገኘው በወሎ የሚገኘው ኃይል ነው። እንግዲህ የዚህኛው ኃይል ነው፣ የአፋር ነው፣ እንደገና የአማራ ፋኖ ብሔራዊ ኃይል ነው የሚለው ላይ አይደለም። በእኛ እንደምንም ይሁን እንደምንም በማንም ይሁን በማን ትግሉን አሸንፈው መከላከያን እያደከመው የሚገኘው ኃይል የአማራው ታጋይ ኃይል ነው። ስለዚህ በዛም በዚህ በተደረጉት ትግሎች የሚገኙትን ውጤቶችና ኢትዮጵያ ነፃ የምትወጣበትን መንገድ በጋራ መስራት ይጠበቅብናል ነው የምንለው። ስለዚህ ፋንታሁን ሙሀባ ዛሬ በፋኖ ከርቶ ወይም ደግሞ ወጥቶ ለመከላከያ ጋር በመቀላቀል ወይም ደግሞ ከብልጽግና ጋር ገባ ማለት ትግሉ ቆመም አይደለም፣ እልህ ውስጥ ነው። በአሁኑ ሰዓት ቀደም ሲልም እንደገለጽኩላቸው በዚህ ዳውንት ከፍተኛ ትንቅንቅ እየተከናወነ ነው የሚገኘው። ሄሊኮፕተሩ እንደዚህ ነው አያችሁ፣ እነሱ ተዘጋጅተው ተጠባብቀው ነው እና በደረሰኝም ከስፍራው መረጃ አሁን አቶ ቶማስ ከመናገሩም በተጨማሪ ከሌሎች ከአካባቢ ያገኟቸው መረጃዎች እንደገለጹልኝ ከሆነ ጥበቃ ላይ ማታ
ነበረ። ከአንዱ ክፍል ወጥቶ ወደ ሌላ ሊሄድ ሲል የት ሄደ ተብሎ ሲፈለግ ነው ከሌሎቹ አጃቢዎቹ ጋር ነው ያለው የሚል አስተያየት ተሰጠን። ከዛ በኋላ እሱን እየተከታተልን እያለ ባለበት ሁኔታ ተሰውሯል፣ ጨለማን ተገን በማድረግ። ስለዚህ የመንግስት አካላትም በዛው በአይነ ቁራኛ ይከታተሉታል። ስለዚህ አሁን በሄሊኮፕተር እንደወጣ መረጃዎች እየጠቆሙ ነው የሚገኙት። ለማንኛውም እየተከታተልን ለእናንተ ክቡራን ተመልካች አድማጮቻችን የምናቀርብ ይሆናል። ይሁን እንጂ በአሁኑ ሰዓት ዳውንት ላይ ከፍተኛ ትንቅንቅ ስላለ ጉዳዩ የሚመለከታቸው ወታደራዊ ኃይሎች ወደዛ አካባቢ ይህንን የተኩስ መንግስት ያደረገውን ከበባ በተመለከተ ወይም በመከላከያ አስፈላጊውን እገዛ ሊያደርጉ ይገባል የሚል አስተያየት ነው የምንሰጠው። በእርግጥ መረጃው አይደርሳቸውም ማለት አይደለም። በተቻለ መጠን ግን በእነዚህ ሰዎች ወይም የፋኖ አባላት ላይ ሊደርስ የሚችለውን ጉዳት ግን የመቀነስ ኃላፊነትና ድርሻ በተለይም በትግሉ ላይ ያሉ አካላቶች በአካባቢው ያሉ የአማራ ፋኖ ብሔራዊ ኃይል ወይም የአፋድ ኃይል የሚባል ነገር የለም። ለትግሉ ሁሉም በጋራ እየሰሩ ያለበት ሁኔታ አለ። በቅርብ ጊዜያቶች የምናየው ያንን ነው፣ በጋራ እየሰሩ ያለበትን ሁኔታ። ስለዚህ በተቻለ መጠን በዛ አካባቢ አስፈላጊው እገዛ ማድረግ ያስፈልጋል ብለን እናምናለን። ማንም ቢከዳ ማንም የሚመጣ ለውጥ ግን ሊኖር እንደማይችል ሊታወቅ ይገባል። ትግሉ ጠንክሮ ቀጥሏል። በምንም ተአምር የሚቆምበት ነገር የለም። ዛሬም ብልጽግናዎች በጣም በዚህ ኮሎኔል ፋንታሁን ሟባ ላይ ብዙ ስራ ሊሰሩ እንደሚችሉ እንገምታለን። ኮሎኔሉም ቢሆኑ የተለያዩ አስተያየቶችን ሊሰጡ እንደሚችሉ ይጠበቃል። ግን በትግሉ ላይ ምንም አይነት ተጽዕኖ ሊያስከትል እንደማይችል ሊታወቅ ይገባል። በምንም ጉዳይ ላይ ይህ ትግል ጠንክሮ መሄድ እንዳለበት ሁሉም በተለይም የነፃነትና የፍትህን ጉዳይ የሚከታተሉ ኢትዮጵያኖች በጋራ የሚሰሩበት ነው ብለን እናምናለን። እንግዲህ ተመልካች አድማጮቻችን ዝርዝሩን እና ተጨማሪ መረጃዎችን ወደ በኋላ ላይ ደግሞ ይዤላችሁ ቀርባለሁ። ለጊዜው ያለው ሁኔታ ይህንን ይመስላል። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ ይህን ዝግጅት በዚህ የምቋጨው እስካሁን ከእናንተ ጋር ዝግጅቱን በማቅረብ አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ።